ከገጽ 58 እስከ 74 የጣሊያን ይቅርታ። የጣሊያን ሕዝብ የቀድሞ ጠላት ሊባል የማይገባውና እውነትም የቀድሞ ጠላት ያልነበረ ነው። አልቺዴ ደ ጋስፓሪ። ቅዳሜ ነሐሴ 10 ቀን 1946 ዓ.ም ከእኩለ ቀን በኋላ በ10 ሰዓት የሰላም ጉባኤው ሊቀመንበር ፈረንሳዩ ጆርጅ ቢዶ አሁን የአዲሲቷ ጣሊያን መንግሥት መሪ የሚያደርገውን ንግግር እናዳምጣለን ብሎ የሊቀመንበሩን ደወል ባሰማ ጊዜ ጠቅላይ ሚኒስትር ሲኞር አልቺዴ ደ ጋስፓሪ ከአዳራሹ በስተጫፍ ከተሰጠው ወንበር ተነስቶ በአንድ የፕሮቶኮል ረዳት እየተመራ መሃሉን እየተራመደ ወደ መናገሪያው ሰገነት ሲያመራ እጅግ የተገዘ መንፈስ ይታይበት ነበር። ነገር ግን ዲስኩሩን ሲጀምር ገና ከመጀመሪያው የሚያሳየው ጣሊያን የዓለም ሰላም ጠላት ተብሎ በተከሰሰበት ወንጀል ጥፋተኝነቱን አምኖ ምሕረት ለመጠየቅ ወይም ለመለማመጥ አለመዘጋጀቱን ነበር። ቀጥሎም የሂትለር ግብረ አበር የሆነውን የሙሶሎኒን መንግሥት የኢጣሊያን ሕዝብ መደምሰሱንና ከተባበሩት የቃል ኪዳን የጦር ኃይሎች ጋር ተሰልፎ ናዚስቶችን በመውጋት ያደረገው መሥዋዕትነት እንዲታወቅለት የጠቅላይ ሚኒስትር ደ ጋስፓሪ ትልቅ ጥረት ሆነ። አስተያየቱን ከዚሁ ጋር በማያያዝ ከአገር ውስጥ ፋሽስቶችን ከውጪ ናዚስቶችን በመውጋት ከፍተኛ ተጋድሎ ያደረገው የጣሊያን ሕዝብ ዛሬ ሰላም ሲመሰረት እንደ ቀድሞ ጠላት ተቆጥሮ የጠነከረ የቅጣት ውል እንዲፈርም መገደዱ ትክክለኛ ፍርድ ይሆን የሚል ጥያቄ ከጉባኤው አስተዛዛኝ አስተያየት ለማግኘት ከሞከረ በኋላ ወደ ቅኝ ግዛቶቹ ጉዳይ ተሻገረ። በሲኞር ደ ጋስፓሪ አስተያየት የጣሊያን ቅኝ ግዛቶች የሆኑት ሊቢያ፣ ኤርትራና ሶማሌ ከፋሽስት ጥፋት ጋር የሚያያዝ ጉዳይ ስለሌላቸው በቀጥታ ለአዲሲቷ ሪፐብሊክ መንግሥት መመለስ ይገባቸዋል። ባለፈው ግንቦት ወር እነዚህን 3 ቅኝ ግዛቶች የአዲሲቷ ሪፐብሊክ መንግሥት በሞግዚትነት ተቀብሎ እንዲያስተዳድራቸው ከፈረንሳይና ከሶቪየት ኅብረት ቀርቦ የነበረውን ሐሳብ ጠቅላይ ሚኒስትሩ በምስጋና ካስታወሰ በኋላ ጉባኤው እንደገና ይህንን ሐሳብ በጥልቅ ቢመለከተው የተዛባ ፍርድ ከመስጠት ይድናል ላለ። ከዚህም ጋር አያይዞ በጦርነቱ ጊዜ ከእነዚሁ ኮሎኒዎች የተባበሩት የጣሊያን ዜጎች በተለይ በኬንያና በሮዴዥያ ያሉት ከፍ ባለ ስቃይ ላይ ስለሚገኙ ወደ ቤታቸውና ወደ ንብረታቸው እንዲመለሱ እንደዚሁም ለየቅኝ ግዛቶቹ የአስተዳደር ኃላፊነት የነበራቸው ጣሊያኖች ወደ ቀድሞ ምድብ ሥራቸው ተመልሰው አሁን ባለው በታላቋ ብሪታንያ ወታደራዊ አስተዳደር የበላይ ተቆጣጣሪነት እንዲያገለግሉ ቢደረግ ለየአገሩ ሕዝብ ማለት ለሊቢያ፣ ለኤርትራና ለሶማሌ እጅግ ጠቃሚ ይሆናሉ የሚል ሐሳብ አቀረበ። በደ ጋስፓሪ አስተያየት የኮሎኒያል አድሚኒስትራተሮችና የፋሽስት ባለሥልጣኖች የነበሩት ሁሉ በየቀድሞ ቦታቸው ተመልሰው ግፍና ጭቆና የተሞላበት ሙያቸውን እንዲቀጥሉ ያስፈልጋል ማለት ነው። የጣሊያን ጠቅላይ ሚኒስትር ለእነዚህ 3 ቅኝ አገሮች የወደፊት ዕድል ለመወሰን 4ቱ ኃያላን መንግሥታት የ1 ዓመት ጊዜ እንዲጨመርላቸው የጠየቁትን አልተቃወሙም። ነገር ግን ጉባኤው ይህን ሐሳብ የሚያጸድቅበት ጊዜ ለጣሊያን በተዘጋጀው የእርቅ ውል ላይ ጣሊያን የቀድሞ ቅኝ ግዛቶቿን ለመልቀቅ ተስማምታለች የሚለው ቃል እንዲሰረዝለት አስፈላጊ መሆኑን አመልክቷል። ሲኞር ደ ጋስፓሪ በዲስኩሩ ማክተሚያ ላይ የተናገረው ቃል የተለየ መልክ ነበረው። የቀድሞ የጠላት አገር እንደራሴ የሚል ስም ተሰጥቶኝ ዛሬ ከፊታችሁ ስቀርብ ደጋግሜ ላረጋግጥላችሁ የምፈልገው የጣሊያን ሕዝብ የቀድሞ ጠላት ሊባል የማይገባውና በእውነተኛውም የቀድሞ ጠላት ያልነበረ መሆኑን እንድትገነዘቡልኝ ነው። የታላቋ ብሪታንያ ጠቅላይ ሚኒስትር የነበረው ዊንስተን ቸርችል እንደተናገረው የፋሽስት ጦር በዓለም ላይ የዘመተው በአንድ ሰው ውሳኔ፣ በአንድ ሰው ፍላጎት መሆኑ እንዲታወቅ መላው የጣሊያን ሕዝብ ለዓለም ታዛቢዎች ያመለክታል። በጣሊያንነቴና
ጸረ ፋሽስት በሆነው መሠረታዊ አቋሜ የነ ጁሴፔ ማዚኒን ሰብአዊ መንፈስ በሚከተለው ዓላማዬ ዩኒቨርሳል በሆነው ክርስቲያናዊ እምነቴ የምጠይቃችሁ አንድ ነገር ብቻ ነው። ይኸውም ሰላምን በእውነተኛ ሰላም ላይ ለመመስረት 47 ሚሊዮን ለሆነው ለአገሬ ሕዝብ ትክክለኛ የሆነ መብቱን እንዳትነሱት፣ ተገቢውንም ፍርድ እንዳትነፍኩት ብቻ ነው በሚል አቤቱታ ንግግሩ እንደመደመ የጣሊያን ጠቅላይ ሚኒስትር በዚያ አነጋገሩ አላግባብ የተፈረደበት አጋር የሌለው ይግባኝ ጠያቂ መስሎ ቢታይም ቀደም ሲል በሰፊው ዲስኩሩ የተነተናቸው ታሪኮችና የገለጻቸው አስተያየቶች ከእውነተኛው መስመር የወጡ መሆናቸውን ሊሸፍንለት አልቻለም። የደጋስፓሪ ንግግር በጣሊያን ላይ እንኳንስ ቂም በቀል ያላቸውን አገሮች ይቅርና አንዳንድ መልካም መንፈስ ሊያሳዩት የሚሽቱንም ቢሆን የሚያበሳጭ እንጂ የሚያስታግስ አልነበረም። ከሰኔ 10 ቀን 1940 ዓ.ም ጀምሮ እስከ ሐምሌ 20 ቀን 1943 ዓ.ም ድረስ የጣሊያን ጦር ከናዚስቶች ጋር ሆኖ ለ3 ዓመታት ያለማቋረጥ በመላው አውሮፓና በሰሜን አፍሪካ ባደረገው ውጊያ ደጋስፓሪ እንደሚለው የጣሊያን ሕዝብ ተካፋይ አልነበረም ሊባል አይቻልም። በጠቅላይ ሚኒስትሩ ዲስኩር ብዙ ድርጊቶች ሳይገለጡ ታልፈዋል። ሐምሌ 20 ቀን 1943 ዓ.ም ሙሶሎኒ ከሥልጣን የወረደው የእንግሊዝና የአሜሪካ ጦር ኃይሎች በደቡብ ጣሊያን በሲሲሊያ በኩል ገብተው የጣሊያንን ወገብ ካነቁ በኋላ መሆኑ አልተነገረም። የጣሊያን ንጉሥ ቪክቶር አማኑኤል ሳልሳዊና የፋሽስት ጦር አዛዥ የነበረው ማርሻል ባግዶሊዮ ሐምሌ 20 ቀን 1943 ዓ.ም ሙሶሎኒን አስረው አዲስ መንግሥት ሲያቋቁሙ የጣሊያን አዲሱ አስተዳደር ከናዚ ጋር የተደረገውን ስምምነት አክብሮ ጦርነቱን እንደሚቀጥል በማረጋገጥ መሆኑ አልተጠቀሰም። የጣሊያን ጦር ከናዚ ጋር የነበረውን ሰልፍ አቋርጦ የመሳሪያውን አፈሙዝ ወደ ጀርመን እንዲቀለብስ የተገደደው የእንግሊዝና የአሜሪካ ጦር ኃይል ድል እያደረገ መጥቶ የማርሻል ባግዶሊዮን መንግሥት ለጀነራል አይዘንሃወር ተንበርክኮ መስከረም 8 ቀን 1943 ዓ.ም የተሸናፊነቱን ስምምነት ከፈረመ በኋላ መሆኑ አልተገለጸም። ጸረ ፋሽስትነቱና ሰላም ወዳድነቱን በመሐላ አረጋግጣለሁ የሚለው አልቺዴ ደጋስፓሪ በ1936 ዓ.ም በጋዝና በመርዝ የኢትዮጵያን ሕዝብ በማቃጠል ፋሽስት የፈጸመውን የጭካኔ ሥራ ማውገዝ ተገቢ መሆኑን አላመነበትም። እንደዚሁም የፋሽስት ጥቃት የደረሰባቸውን እንደ ዩጎዝላቪያ እና እንደ ግሪክ የመሳሰሉትን አገሮች ማስታወስ አስፈላጊ ሆኖ አልታየውም። በጠቅላላው የሲኞር ደጋስፓሪ ዲስኩር እሱ እንደ ተመጻደቀው የሰብአዊነትንና የክርስቲያንነትን ሐቅ ያልተመረኮዘ ስለሆነ የጉባኤው ተካፋይ ከሆኑት ከ21 አገሮች መካከል አንዳችም የሐዘኔታ አስተያየት ማግኘት አልቻለም። ከጣሊያን ጠቅላይ ሚኒስትር ንግግር በኋላ የብዙዎች አገሮች መልእክተኞች መልስ እንደሚሰጡ የሚጠበቅ ነበር። በፋሽስት ጦር በመጀመሪያ የተጠቃችውና ከዚሁ ከፋሽስት ቀንበር ደግሞ ነጻነት በማስመለስ የመጀመሪያዋ የሆነችው ኢትዮጵያ ለጣሊያን መሪ ንግግር ከመልስ ሰጪዎቹ የመጀመሪያዋ ሆና ተመዘገበች። በዚያ በአምስቱ ዓመት የጠላት ዘመን በእንግሊዝ አገር ከንጉሠ ነገሥቱ ሳይለዩ ከፍተኛ የፖለቲካና የዲፕሎማሲ አገልግሎት የሰጡት ኋላም ነጻነት ሲመለስ የመጀመሪያው የጃንሆይ ካቢኔ የውጭ ጉዳይ ሚኒስትር የነበሩት ብላቴንጌታ ሎሬንሶ ታዛዝ ለጣሊያን ጠቅላይ ሚኒስትር ንግግር መልስ እንዲሰጡ ተደረገ። ሎሬንሶ ታዛዝ ከመናገሪያው ሰገነት ላይ ወጥተው የኢትዮጵያን አስተያየት ለመግለጽ ሲጀምሩ የጣሊያን ጠቅላይ ሚኒስትር ሲናገር በማዳምጥበት ጊዜ ብዙ አሳዛኝ ሁኔታዎች እየታወሱኝ በተለይ ስሜቴን ለመቆጣጠር የታገልኩበት አንድ ትዝታ አለኝ አሉ። ይኸውም የዛሬ 10 ዓመት በጄኔቭ የመንግሥታት ማኅበር ስብሰባ ላይ የኢትዮጵያ ንጉሠ ነገሥት በአገራቸውና በሕዝባቸው ላይ የሙሶሎኒ ጦር የሚፈጽመውን ግፍ ሲያመለክቱ በአዳራሹ የተሰገሰጉት የፋሽስት መልእክተኞች ንጉሠ ነገሥቱን አላናግር ብለው የሚያሰሙት የብልግና ጩኸትና ፉጨት ከአእምሮዬ የተደቀነ ነው።
ይህ አሳዛኝ ሁኔታ በኢትዮጵያ ንጉሠ ነገሥት ላይ ሲፈጸም በተለይ የታላላቅ መንግሥታት እንደራሴዎች ሕገ ወጡን ሥራ ያዘጋጀው የፋሽስቱ መልእክተኛ መሪ መሆኑን እያወቁ አንድ አይነት እርምጃ እንዲወሰድበት ወይም በጉባኤው እንዲወገዝ አለመፈለጋቸው ምንጊዜም ከአእምሮዬ ሊጠፋ አይችልም። በዚያን ጊዜ የፋሽስት መንግሥት ከጀርመን ናዚ ጋር ተደርቦ የአውሮፓ ደህንነትና ሰላም እንዳይደፈርስ ፍራቻ ስለነበረ ለኢትዮጵያ ስቃይ ማሰብ አስፈላጊ አልሆነም። ይሁን እንጂ ያ እንደዚያ ብዙ መንከባከብ የተደረገለት ሰላም ብዙ መቆየት ስላልቻለ በኢትዮጵያ ላይ ከባዱ መከራ በወደቀ በ3 ዓመቱ ዓለም በጦርነት እሳት ውስጥ ገብቶ ፈተናውን ተቀበለ ካሉ በኋላ በሲኞር ደጋስፓሪ ዲስኩር ውስጥ ኢትዮጵያን በቀጥታ በሚመለከተው ጉዳይ ሎሬንሶ ታዛዝ የገለጹት አስተያየት የሚከተለው ነበር። የኢትዮጵያ መልእክተኞች ከጣሊያን መንግሥት መሪ የሰሙት ንግግር በሙሶሎኒ የፋሽስት ዘመን ከነበረው አስተያየት የተለየ ሆኖ አለማግኘታቸውን ለጉባኤው የሚገልጹት እጅግ እያዘኑ ነው። ጠቅላይ ሚኒስትር ደጋስፓሪ ያላንዳች እፍረት ባቀረበው ሐሳብ የጣሊያን ቅኝ የነበሩት አገሮች በሙሉ ለጣሊያን እንዲመለሱ የመብት ጥያቄ አድርጎ አቅርቦታል። ከዚህም ጋር አያይዞ በሊቢያ በኤርትራና በሶማሌ ሕዝቦች ላይ ለብዙ ዘመናት ግፍ ሲፈጽሙ የኖሩት የፋሽስት ባለሥልጣኖች በቀድሞ ምድብ ቦታቸው መመለስ አለባቸው ብሏል። ይህን በመሰለ ሐሳብ የኢትዮጵያ መልእክተኞች ሐዘናቸውንና ትዝብታቸውን ቢገልጡ የተገባ መሆኑን የተከበራችሁ መልእክተኞች እንደምታምኑበት እርግጠኛ ነኝ። የጣሊያን መንግሥት በተለይ ኤርትራንና ሶማሌን ለመውሰድ የሚጥረው ከዚህ ቀደም ደጋግሞ እንደፈጸመው ሁሉ አሁንም በእነዚህ አገሮች ላይ የጦር ኃይሎቹን ማስፈሪያና ማሸጋገሪያ አድርጎ ለአራተኛ ጊዜ ኢትዮጵያን ለመውጋት ነው። ስለዚህ ኤርትራንና ሶማሌ ለጣሊያን እንዲመለሱ ቢደረግ ኢትዮጵያ በነጻነቷ ላይ አደጋው እንዳይደርስባት ለመከላከል በቅድሚያ አስፈላጊውን እርምጃ መውሰድ የምትገደድ መሆኑ እንዲታወቅላት ትፈልጋለች በሚል ቃል የሎሬንሶ ታዛዝ ንግግር ተፈጸመ። ከኢትዮጵያ ቀጥሎ በጣሊያን ዲስኩር ላይ ከፍ ያለ ትችት የሰጠው የሞስኮው መልእክተኞች መሪ ሙሴ ሞልቶቭ ነበር። የሶቪየት የውጭ ጉዳይ ሚኒስትር በመስከረም 1945 ዓ.ም በሎንዶን በተደረገው የአራቱ ኃያላኖች የውጭ ጉዳይ ምክር ቤት ስብሰባ ላይ ጣሊያን ከቅኝ ግዛቶቿ መነቀል ይገባታል ብሎ መፍረዱ ይታወሳል። ከ8 ወራት በኋላ ደግሞ ይኸው ስብሰባ ፓሪስ ላይ ሲደረግ ግንቦት 10 ቀን 1946 ዓ.ም የማርሻል ስታሊን የውጭ ጉዳይ ሚኒስትር ከፈረንሳይ ጋር ተደርቦ ለጣሊያን ሦስቱም ቅኝ ግዛቶቿ እንዲመለሱላት ያልተጠበቀ አዲስ አስተያየት አቀረበ። ይህ ከሆነ ከሁለት ወር በኋላ ጣሊያን ቅኝ ግዛቶቿን በፈቃዷ መልቀቋን በውሉ ላይ እንድትፈርም እንግሊዞችና አሜሪካኖች ያቀረቡትን ሐሳብ የሞስኮው ዲፕሎማሲ መሪ ሐምሌ 12 ቀን 1946 ዓ.ም መስማማቱ ተነገረ። አሁን ደግሞ በዚህ በሰላሙ ጉባኤ ላይ ሙሴ ሞልቶቭ ለመናገር በቀረበ ጊዜ ምን አዲስ ጣጣ ይፈጥር ይሆን ተብሎ ሲጠበቅ የጣሊያን ጠቅላይ ሚኒስትር ያደረገውን ዲስኩር ነጥብ በነጥብ እየመነጠረ የከረረ ነቀፋ በሰፊው ሲያወርድበት ለኢትዮጵያ መልእክተኞች ትልቅ ደስታ ሆነ። አሁን የሰማነው የጣሊያን የመንግሥት መሪ ንግግር አራቱ ኃያላን መንግሥታት ያረቀቁትን የእርቅ ውል የሚቃወም ከመሆኑ በስተቀር አዲሲቷ የተባለችው ጣሊያን ስላላት መሠረታዊ አቋም የዓለም ሕዝብ ለሚያቀርበው ጥያቄ ትክክለኛውን መልስ ለመስጠት አልፈለገም። ብዙ መብራራት የሚገባቸውን ቁም ነገሮች ሸፋፍኖ አልፏቸዋል። ለምሳሌም ያህል የሙሶሎኒ ጣሊያን በኢትዮጵያና በአልባንያ በዩጎዝላቪያና በግሪክ አገሮች ላይ የፈጸመውን በደል በማውገዝ ፈንታ መሸሽን መርጧል። አዲሱ የጣሊያን መንግሥት ጸረ ፋሽስትነቱን ለማሳመን ካለመቻሉም በላይ እንዲያውም ይግረማችሁ ብሎ ቀደም ሲል በኮሎኒያሊስት ዘመን የተጀመረውንና ፋሽስቱ ሙሶሎኒ የቀጠለውን የግዛት ማስፋፋት ፖሊሲ የሚከተል መሆኑን አሳይቶናል በማለት ቅሬታውን በሰፊው ገለጸ። ቀጥሎም የጣሊያን ሕዝብ ፋሽስትን የደመሰሰና ከተባበሩት የቃል ኪዳን የጦር ኃይሎች ጋር ተሰልፎ ለዓለም ሰላም ደሙን ያፈሰሰ ነው ሲል
ጠቅላይ ሚኒስትሩ የፎለለበትን ዲስኩር ሙሴ ሞልቶቭ እውነተኛውን ታሪክ እየገለጠ አስተካከለለት። የፋሽስት መንግሥት የተባበረው ናዚስቶች በስታሊንግራድ ከተዋረዱና ከደቀቁ በኋላ የእንግሊዝና የአሜሪካ ጦር በሰሜን አፍሪካ የፋሽስትን ጦር አስለቅቀው በሲሲሊያ በኩል ተሻግረው ደቡብ ጣሊያንን በእጃቸው ሲይዙ መሆኑን ሲኞር ደጋስፓሪ እንዲገነዘበው ሙሴ ሞልቶቭ የታሪኩን ሂደት ደህና አድርጎ አብራራለት። አዲሲቷ ዲሞክራቲክ የተባለችው ጣሊያን ዛሬ የምታሳየው መልክ እጅግ የሚያሳስብ መሆኑን ከገለጸ በኋላ የሶቪየት ኅብረት የውጭ ጉዳይ ሚኒስትር ንግግሩን ሲፈጽም የአሁኖቹ የጣሊያን መሪዎች ከፋሽስት ወጥመድ ተላቋል ብሎ ለማመን አይቻልም ብሏል። ሲኞር አልቼዲ ደጋስፓሪ ያደረገው የተቀናጣ ዲስኩር የጣሊያንን ቅጣት የሚያጠነክርበት እንጂ እሱ እንደሚመኘው ፍርዱን ለማላላት የሚረዳው ሊሆን አልቻለም። በቅኝ ግዛቶቹ ጉዳይ የጣሊያን ደጋፊነቱን በግልጽ ያሳየው የፈረንሳይ የውጭ ጉዳይ ሚኒስትር ጆርጅ ቢዶ እንኳን ባደረገው ንግግር የፋሽስት ጦር በዓለም ላይ ለፈጸመው ወንጀል የጣሊያን ሕዝብ ተጠያቂ አይደለም ማለት አይቻልም ብሏል። የታላቋ ብሪታንያ የውጭ ጉዳይ ሚኒስትርም አስተያየቱን ሲገልጽ አራቱ ኃያላን ባረቀቁት ውል ጣሊያን እንድትጎዳ ያደረጉት ነገር አለመኖሩን ከጠቀሰ በኋላ የቀድሞዎቹ ጠላቶቻችን እንደ ጣሊያን የመሳሰሉት የተዘጋጀላቸውን ውል ከመፈረማቸው በፊት ሐሳባቸውን ቀርበው እንዲያስረዱ መፍቀዳችን ከፍ ያለ ግምት የሚሰጠው ነው ብሏል። ኤርነስት ቤቨን እንደተናገረው አራቱ ኃያላን መንግሥታት ለጣሊያን የሰጡትን ዕድል ሌሎች የዓለም ጠላቶች አላገኙትም። የሂትለር ጀርመን ግንቦት 8 ቀን 1945 ዓ.ም፣ ጃፓን ነሐሴ 15 ቀን 1945 ዓ.ም ድል መሆናቸውን ተቀብለው የሰላም ውል ሲፈርሙ እንኳንስ ይህ መለወጥ አለበት፣ ይህ ተገቢ አይደለም እያሉ በዲስኩር ለመተቸት ይቅርና አንዳንድ መጠነኛ ጥያቄዎች እንኳን ለማቅረብ አልተፈቀደላቸውም። የተሸናፊዎቹ ግዳጅ አሸናፊዎቹ በወሰኑት መሠረት የተጻፈውንና የቀረበላቸውን ዶክመንት ያላንዳች ማንገራገር መፈረም ብቻ ነበር። ሲኞር ደጋስፓሪ ያለፈውን ማስታወስ ባለመፈለጉ ነው እንጂ የማርሻል ባግዶሊዮ መንግሥት መስከረም 8 ቀን 1943 ዓ.ም ጣሊያን ወንጀለኛነቷንና ድል መሆኗን አረጋግጦ ከአንድ የአሜሪካ የጦር ጄኔራል ጋር የፈረመው ጊዜያዊ ውል ኋላ ለጀርመኖችና ለጃፓኖች ከተዘጋጀው የተለየ አልነበረም። ደግነቱ ያ ጊዜያዊ ውል ጊዜያዊ ሆኖ መቅረቱ ነው እንጂ ዛሬ በዚያው መልክ ቀጥሎ ቢሆን ኖሮ ጣሊያን የደም እንባ ታለቅስ ነበር። ሐምሌ 25 ቀን 1943 ዓ.ም ሙሶሎኒ ከሥልጣን ወርዶ አዲሱን መንግሥት ያቋቋመው የማርሻል ፒየትሮ ባግዶሊዮ ዋና ምኞት በሰሜን ጣሊያን ከሰፈሩት የጀርመን ናዚስቶችና በደቡብ ጣሊያን ኃይላቸውን ካከማቹት የተባበሩት የቃል ኪዳን አገሮች መካከል ሆኖ ለእነዚህም አብሬያችሁ ነኝ እያለ ለመቆየት ነበር። ነገር ግን የዚህ ዐይነቱ ማጭበርበር ሳይታወቅበት ከአንድ ወር የበለጠ ዕድሜ ሊያገኝ አልቻለም። የቃል ኪዳን አገሮች የጦር አዛዥ የሆነው ጀነራል አይዘንሃወር ተቆጥቶ ማርሻል ባግዶሊዮ በአስቸኳይ ውሉን እንዲፈርምና ወታደሮቹንም ከተባበሩት የጦር ኃይሎች ጋር አሰልፎ በሰሜን ጣሊያን ከሰፈሩት ናዚስቶች ጋር እንዲዋጋ ወሰነበት። በዚህን ጊዜ በድንገት ሸሚዛቸውን ገልብጠው ጸረ ሙሶሎኒ በሆኑት በነ ቪክቶር አማኑኤል ሳልሳዊና በነ ማርሻል ባግዶሊዮ ላይ ትልቅ ጉድ ፈላ። በሰሜን ጣሊያን በኩል የጀርመን ጦር እሳት ጎርሶ እሳት ለብሶ ወደ ሮም ጉዞ ጀመረ። በደቡብ በኩል ደግሞ የተባበሩት የቃል ኪዳን አገሮች ኃይል እየገፋ መጣ። በዚህ ሁኔታ የማርሻል ባግዶሊዮ መንግሥት ከላይም ከታችም እሳት እየነደደበት ሮም ላይ ድፎ ዳቦ ሆኖ ለመጋገር ምቹ ሆነ። ወዲያው ሮምን በሩጫ ለቆ ብሪንዲሲ ከምትባል አንዲት በደቡብ ጣሊያን በአድሪያቲክ ባህር አካባቢ የምትገኝ ከተማ ከሰፈረ በኋላ በጸረ ፋሽስትነትና በጸረ ናዚስትነት ውጊያውን የሚቀጥል መሆኑን ስላስታወቀ የተባበሩት ኃያላን ጦር እርዳታ ሰጥተው በናዚ ከመጨፍለቅ አዳኑት። እንግዲህ
ከጦርነቱ ፍጻሜ በኋላ አራቱ ኃያላን መንግስታት በጣሊያን ላይ የወሰኑት ቅጣት ከጀርመንና ከጃፓን እጅግ የተለየና በጣም የተሻለ የሆነበት ምክንያት ከመስከረም 1943 ዓ.ም ጀምሮ በማርሻል ባግዶሊዮ የተመራው መንግሥት ከተባበሩት የቃል ኪዳን አገሮች ጋር ነኝ ብሎ ያቅሙን ተፍጨርጭሯል በሚል አስተያየት ነበር። አዲሶቹ መሪዎች እነ ደ ጋስፓሪ ግን ይህን ሁሉ ከውለታ ሳይቆጥሩ በጠቅላላው የጣሊያን ሕዝብ የፋሽስቱ መሪ ሙሶሎኒ ባደረሰው ጥፋት ተጠያቂ አይደለም የሚል ሙግት ለመክፈት ያደረጉትን ዲስኩር የሚያዳምጥላቸው ሳያገኙ ቀሩ። ለጣሊያን የተዘጋጀው የእርቅ ውል ላይ ከሚደረደሩት አንቀጾች ለውሳኔ ጊዜ የፈጁት ሁለት ዋና ዋና ጉዳዮች ነበሩ። እነዚህም የመጀመሪያው ቀድሞ የጣሊያን ቅኝ ግዛቶች የነበሩትን የሊቢያን፣ የኤርትራንና የሶማሌን የወደፊት ዕድል መወሰን ሲሆን ሁለተኛው በጣሊያንና በዩጎዝላቪያ መካከል የከረረ ጠብ የፈጠረው ትሬስቴ የተባለው አውራጃ ጉዳይ ነበር። የሰላሙ ዋና ጉባኤ እነዚህን ሁለት ዋና ዋና ጉዳዮች ሰፋ ባለ መንገድ አጥንቶ ሐሳብ እንዲያቀርብ የፖለቲካና የግዛቶች ጉዳይ ኮሚሲዮን አቋቋመ። በመሠረቱ የዚህ ኮሚሲዮን መቋቋም የተለየ ሐሳብ ያመነጫል ተብሎ ሳይሆን በጉዳዮቹ ላይ ሰፊ ጥናቶች መከናወናቸውን ለማሳየት ያህል ነበር። ከዚህ ቀደም እንደተነገረው በአራቱ ታላላቆች የተረቀቀውን ለመለወጥ አይቻልም። የሰላም ጉባኤው ለወጉ የእርቅ ውሎቹን አጸደቀ ተብሎ የሚወራለት አራቱ ኃያላን በቅድሚያ የተስማሙባቸውን ጉዳዮች መሆኑ የተረጋገጠ ነው። በቅኝ ግዛቶቹ ጉዳይ የየራሳቸውን አቋም ይዘው ለመሟገት የቀረቡት ኢትዮጵያና ጣሊያን ሲሆኑ በድንገት ግብፅም ከኤርትራ ግዛት ውስጥ የምጽዋ የባሕር በር የኔ ይዞታ የነበረ ነው የሚል ዲስኩር አዘጋጅታ ስለመጣች ሦስተኛዋ የመብት ጠያቂ ሆና ተመዘገበች። ኮሚሲዮኑ ሥራውን ሲጀምር በመጀመሪያ ያዳመጠው የኢትዮጵያን መግለጫ ነበር። ከቀድሞቹ ጠላቶቻችን ጋር የምናደርገውን የእርቅ ውል ለማዘጋጀት በተከፈተው በዚህ በሰላም ጉባኤ ላይ ኢትዮጵያ የተካፈለችው ከልብ በመነጨ መልካም ስሜት ነው። በዚህ አስቸጋሪ በሆነ ዓለም ውስጥ ነጻነቷን አላስነካም በማለት ብዙ መከራዎች ሲፈራረቁባት ለኖረች ኢትዮጵያ የነጻነት ዋጋውና የሰላም ጥቅሙ ምን እንደሆነ ከማንም ያላነሰ ሲሆን በበለጠ በጥልቅ የተረዳች ነች ብዬ ብናገር አበዛው ብላችሁ እንደማትወቅሱኝ ተስፋ አደርጋለሁ። ይህ የሰላም ጉባኤ በክፍለ ዘመናችን ታሪክ ውስጥ አንድ የተለየ ምዕራፍ ይዞ ሲጠቀስ የሚኖር ነው ብላ ኢትዮጵያ ከፍተኛ ግምት ትሰጠዋለች። ይህ የሰላም ጉባኤ ለዓለም ሰላምና ደህንነት ዋስትና ለመስጠት እንዲችል እያንዳንዳችን የኃላፊነት ድርሻችንን ማቅረብ እንደሚያስፈልገን ኢትዮጵያ በጥልቅ ታምናለች። ይህን አስተያየት ሁላችንም የምንቀበለው ቢሆን ለጉባኤው ሥራ የተደቀኑትና የተወሳሰቡት የዓለም ፕሮብሌሞች ሁሉ ዘላቂ የሆነ መፍትሔ እንደሚያገኙ ኢትዮጵያ ከፍተኛ ተስፋ ታደርጋለች። በዚህ መሠረት ኢትዮጵያ ድርሻዋን ለማበርከት በምታቀርበው ሐሳብ ይህ የሰላም ጉባኤ በፖለቲካና በኢኮኖሚ ጥቅም ከተበረዘ አስተያየት በመራቅ በትክክለኛ ፍርድ ላይ ብቻ ተመርኩዞ የሚጠበቅበትን ግዳጅ እንዲፈጽም አጥብቃ ትጠይቃለች። ይህ የሰላም ኃላፊነት የወደቀበት ከፍተኛ ጉባኤ የሚሰጠውን ፍርድ ለመስማት የዓለም ሕዝብ ፊቱን ወደ ፓሪስ መልሶ በናፍቆት ስለሚጠብቅ በውጤቱ እንዳያዝንና ተስፋውን እንዳይቆርጥ ኢትዮጵያ ልባዊና ጽኑ ምኞቷን ታቀርባለች ካሉ በኋላ የመልእክተኞች መሪ አክሊሉ ሀብተወልድ ኢትዮጵያ በበኩሏ ከዚህ የሰላም ጉባኤ ትክክለኛ ፍርድ ለማግኘት የምታመለክተውን ሲያቀርቡ እንዲህ አሉ። ትክክለኛ ፍርድ ለኤርትራና ለሶማሌ ሕዝቦች ያለ ውዴታቸው በግዴታ በኮሎኒያሊስት ጣሊያን በጭቆና አስተዳደር ሲሰቃዩ የኖሩ በመሆናቸው ዛሬ በዓለም ላይ የተዘረጋው የሕዝቦች የነጻነት ብርሃን ውጋጋኑ በእነሱም ላይ ፈንጥቆ ከእናት አገራቸው ከኢትዮጵያ ጋር እንዲቀላቀሉ ትክክለኛ ፍርድ ለራሷ ለኢትዮጵያ ኮሎኒያሊስት ጣሊያን ነጥቆ በወሰደባት ግዛቶቿ ላይ
የጦር ማከማቻና ማሸጋገሪያ ያደረገ በአንድ የትውልድ ዘመን ውስጥ 3 ጊዜ አከታትሎ ያደረሰባት ጥቃት አራተኛ ጊዜ እንዳይደገም ትክክለኛ ፍርድ ለኢትዮጵያ ሕዝብ የባህር በሩና መገናኛዎቹ ተዘግተውበት ጠላት የሚያደርስበትን ጥቃት እየተቀበለ ከኖረበት የመከራ ዓለም ለመላቀቅ እንዲችል በኮሎኒያሊስት ጣሊያን የተወሰዱበት የሰሜንና የደቡብ አገሮቹ እንዲመለሱለት ይህ የሰላም ጉባኤ በዳኝነት ተመልክቶ እንዲፈርድ ጥያቄዎቹ ቀርበውለታል። የተከበራችሁ መልእክተኞች፣ ይህ የሰላም ጉባኤ የሚሰጠው ፍርድ ያሳለፍነውን ጥቁር የመከራ ዓለም ለታሪክ አስረክቦ አዲሱን የተስፋ ዓለም ለመረከብ የሚያስችለን ይሆናል ብለን እንጠብቃለን። እንደዚሁም የቀድሞ ጠላቶች የነበሩት የዛሬ ወዳጆች ሆነው ለአገሮች ሰላምና ነጻነት፣ ለሕዝቦች ብልጽግናና ደህንነት ፍሬያማ ጥረት የሚያደርጉበት ዓለም እንዲሆን ኢትዮጵያ ሙሉ ተስፋ ታደርጋለች። የአቶ አክሊሉ መግለጫ ሲፈጸም የካናዳ፣ የቻይናና የዩጎዝላቪያ መልእክተኞች በየተራ እየተነሱ የኢትዮጵያ ጥያቄ ተገቢ ነው በማለት ድጋፍ መስጠት ጀመሩ። የስብሰባው ሊቀመንበር ፈረንሳይ በመሆኑ እንደ ካናዳና እንደ ቻይና የመሳሰሉት አገሮች የሚሰጡት ድጋፍ እየጨመረ ከሄደ ለወዳጁ ለጣሊያን አደገኛ መሆኑ ስለተሰማው ቶሎ ብሎ ለጣሊያን መንግስት መልእክተኛ የመናገሪያ መድረኩን ሰጠ። የፋሽስት መንግስት በዓለም ላይ ባደረሰው ጥፋት ምክንያት በጉዳዩ እንግዳ የሆነው የጣሊያን ሕዝብ ብዙ መስዋዕት አድርጎ ያቀናቸውን ግዛቶቹን በገዛ ፈቃዱ እንዲለቅ መገደዱ ተገቢ ያለመሆኑን የጣሊያን መልእክተኛ በሰፊው ከተቸ በኋላ ፊቱን ወደ ኢትዮጵያ መልእክተኞች መልሶ በዚህ በሰላም ጉባኤ ላይ ኢትዮጵያ ተካፋይ መሆኗ ትክክል አይደለም አለ። ሲኞር ቦኖሚ ምክንያቱን ሲያብራራ የዚህ የሰላም ጉባኤ ዋና ዓላማ ሙሶሎኒ ከሂትለር ጎን ሆኖ ጦርነቱ ውስጥ ከተካፈለበት ከ1940 ዓመተ ምህረት ወዲህ ከፋሺስት ጦር ጋር በያለበት ከተዋጉት አገሮች አዲሲቷ ጣሊያን የምታደርገውን የእርቅ ውል ለማዘጋጀት ነው ተብሏል። በፋሺስት መንግስትና በኢትዮጵያ መካከል የተደረገው ግጭት በግንቦት 1936 ዓመተ ምህረት ተፈጽሞ ኢትዮጵያ የጣሊያን ቅኝ ግዛት ስለሆነች ዛሬ ከጣሊያን ጋር የምታደርገው የእርቅ ድርድር የለም አለ። ይህ የጣሊያን መልእክተኛ የሰጠው መግለጫ ምናልባት ትክክለኛ ጥያቄ ሳይሆን አይቀርም በማለት ብዙዎቹ መልእክተኞች ተደናግጠው የጉባኤውን የውስጥ ደንብ ሲያገላብጡ ታዩ። የስብሰባውም ሊቀመንበር የጣሊያን ጥያቄ ትክክል መሆን አለመሆኑን ለይቶ በማስረዳት ፈንታ ሲያመነታ የኢትዮጵያ መልእክተኞች መሪ መልሱን ይዘውለት ቀረቡ። በኢትዮጵያና በጣሊያን መካከል ጥቅምት 3 ቀን 1935 ዓመተ ምህረት የተጀመረው ጦርነት የቆመው ከ67 ወራት በኋላ በግንቦት 5 ቀን 1941 ዓመተ ምህረት ኢትዮጵያ ጣሊያንን ድል አድርጋ ከግዛቷ ውስጥ ካባረረች በኋላ ነው። በ1941 ዓመተ ምህረት በታላቋ ብሪታንያ ከፍተኛ እርዳታ ሀገሬ የጣሊያንን ጦር ከደመሰሰች በኋላ ከቃል ኪዳን አገሮች ጎን ሆና እንኳንስ በቀጥታ ስትዋጋ ከኖረችው ከፋሺስት መንግስት ቀርቶ ለሌሎችም የዓለም አጥፊዎች ለሆኑት ለጀርመንና ለጃፓን ዲክታተሮች ጦር ያወጀች መሆኗን ታላላቅ መንግስታቶች ይመሰክሩላታል። ከዚህም በቀር በኢትዮጵያና በጣሊያን መካከል በ1935 ዓመተ ምህረት የተጀመረው ጦርነት በ1941 ዓመተ ምህረት በኢትዮጵያ ድል አድራጊነት ቆሟል ቢባልም ኢትዮጵያ ከባላጋራዋ ከጣሊያን ጋር አንዳችም የጦር ማቆሚያ ወይም የእርቅ ውል ያልተፈራረመች መሆኗ መታወቅ አለበት ካሉ በኋላ አቶ አክሊሉ ሀብተወልድ የጣሊያን መንግስት በኢትዮጵያ ላይ ያቀረበው የጠላትነት ክስ መዘዙ ምን እንደሚሆን ለጉባኤው ያስረዱት እንደሚከተለው ነበር። ኢትዮጵያ በዚህ የሰላም ጉባኤ ላይ እንድትገኝ በክብር የተጠራችው ከፋሺስት ጋር ለብዙ ዓመታት ያለማቋረጥ የተዋጋችና በመጨረሻም ድል አድርጋ ነጻነቷን ስለመለሰች
ከቀድሞው ጠላት ጋር በሚደረገው የእርቅ ውል ተካፋይነቷ እጅግ አስፈላጊ መሆኑን የአራቱ ኃያላን መንግስታት አምነውበት ነው። ነገር ግን የቀድሞው እየተባለ የሚጠራው ጠላት ዛሬም ጠላታችን ስለሆነ በዚህ በተከበረው የሰላም ጉባኤ ላይ የጣሊያን መልእክተኛ በሰጠው መግለጫ ከኢትዮጵያ ጋር እርቅ የማይፈልግ መሆኑን አሰምቶናል። ጣሊያን ሰላም አለመፈለጉን ሲነግረን ኢትዮጵያ እርቅ ይሻላል ብላ አትለምንም። ስለዚህ በዛሬው ዕለት ከፍ ላሉት ገዢ ለቀዳማዊ ኃይለ ሥላሴ በማስተላልፈው ቴሌግራም ጣሊያን ከኢትዮጵያ ጋር እርቅ አለመፈለጉን ስለገለጸልን የታወቁት አርበኞችና ወታደሮቻችን ለማናቸውም ጉዳይ ዝግጅት እንዲያደርጉ እጠይቃለሁ። በዚህ በሰላም ጉባኤ ላይ ተካፋይ የሆናችሁት የተከበራችሁ መልእክተኞች፣ በተለይም የአራቱ ኃያላን መንግስታት ወኪሎች እንድትረዱልኝ የምፈልገው በዚህ የጣሊያን መንግሥት ቀስቃሽነት ኢትዮጵያ በምትወስደው እርምጃ በአገራችን ለሚኖሩት በብዙ ሺህ ለሚቆጠሩት የጣሊያን ተወላጆች ለደህንነታቸው ዋስትና መስጠት የማይቻል መሆኑን ነው በማለት የኢትዮጵያ የውጭ ጉዳይ ሚኒስትር ማስጠንቀቂያቸውን ሲወረውሩ የእንግሊዝ መልእክተኛ ጣልቃ ገብቶ የአቶ አክሊሉ ንግግር እንዲቆምና ስብሰባው ለግማሽ ሰዓት ሥራውን እንዲያቋርጥ ጠየቀ። ወዲያውም የእንግሊዝ የአሜሪካና የፈረንሳይ መልእክተኞች በኢትዮጵያና በጣሊያን መልእክተኞች መካከል ድርድር ጀመሩ። ይኸውም የጣሊያን መልእክተኛ የዘባረቀውን አርሞ ይቅርታ እንዲጠይቅ፣ ኢትዮጵያም የወረወረችውን ዛቻ ከይቅርታ ጋር እንድትሰርዝ ነበር። አቶ አክሊሉ በበኩላቸው ይቅርታ የሚያስጠይቅ ምክንያት የለኝም አሉ። ኢትዮጵያ በሚደረገው የእርቅ ስምምነት ተካፋይ ለመሆን መገኘት አልነበረባትም ብሎ በቀጥታ ነቀፌታውን ያቀረበው የጣሊያን መልእክተኛ ነው። በዚህ ሁኔታ ጣሊያን ከኢትዮጵያ ጋር እርቅ አያስፈልገኝም ያለው ያለ ጥርጥር እንደ ልማዱ ተንኮል አስቦብን ይሆናል በማለት ኢትዮጵያ መዘጋጀት ያስፈልጋታል ብዬ መናገሬ በዛቻ ሊተረጎም አይገባም። ይቅርታ መጠየቅ ያለበት የጣሊያን መልእክተኛ ነው ብለው ተከራከሩ። በመሰረቱ የሦስቱ ኃያላን መንግስታት ወኪሎች ጥፋተኛ ነው ብለው የፈረዱት በጣሊያን መልእክተኛ ላይ ነበር። ይልቁንም የእንግሊዝ መልእክተኛ ኢትዮጵያውያኖች በጣሊያን ላይ ያላቸው ጥላቻ ምን ያህል ስር የሰደደ መሆኑን ታውቃለህ ሆይ? በኢትዮጵያ ያሉትን ከ30 ሺህ በላይ የሆኑትን የጣሊያን ዜጎች የኢትዮጵያ አርበኞች በደም ፍላት አርደው ላውሬ እንደሚሰጧቸው አይታይህም ወይ? በማለት የጣሊያኑን መልእክተኛ አስደንግጦታል። ይሁን እንጂ የኢትዮጵያ መልእክተኞች መሪ የሰጠሁት መግለጫ ዛቻ አይደለም በማለት አቋማቸውን ሲያጠናክሩ የጣሊያን መልእክተኛ ጥፋተኛው እሱ ብቻ ነው ተብሎ በይፋ ይቅርታ እንዲጠይቅ ምዕራባውያን ማስገደድ አልፈለጉም። በመጨረሻው በሁሉም ዘንድ ተቀባይነት ያለው አስታራቂ መንገድ በመፈለግ አንደኛ የጣሊያን መልእክተኛ ስለ ኢትዮጵያ ተካፋይነት ያቀረበው ጥያቄ ትክክል አለመሆኑንና ኢትዮጵያ በአራቱ ኃያላን መንግስታት መጠራቷ ተገቢ ነው በማለት የጉባኤው ሊቀመንበር ለስብሰባው እንዲያስረዳ፣ ሁለተኛ ኢትዮጵያ ከዚህ ቀደም ደጋግማ ባቀረበችው ሐሳብ መሰረት የፋሽስት መንግስት በዓለም ላይ ሕገወጥ ጦርነት የጀመረው በጥቅምት 3 ቀን 1935 ዓ.ም ኢትዮጵያን በወጋ ጊዜ መሆኑ ከጣሊያን ጋር በሚፈርመው የእርቅ ውል አንቀጽ 38 ላይ እንዲመዘገብ ስምምነት ተደርጎ ለጊዜው ተቋርጦ የነበረው ስብሰባ እንዲቀጥል ተደረገ። አቶ አክሊሉ ምንም እንኳን እንደተመኙት የሮማ መንግስት ያደረገውን ስህተት አምኖ ራሱ ይቅርታ እንዲጠይቅ ባይደረግም በሚዘጋጀው የእርቅ ውል ጣሊያን በዓለም ላይ የጫረው ጦርነት መነሻው ኢትዮጵያን በወጋበት ቀን ጥቅምት 3 ቀን 1935 ዓ.ም እንዲሆን በመወሰኑ እጅግ ተደስተዋል።
የግብጽ ጥያቄ። በኤርትራ ውስጥ በሃይማኖት በኩል ከክርስቲያኑ ይልቅ እስላሙ በቁጥር ይበልጣል እያሉ ጣሊያኖች በአረብ አገሮች የሚነዙት ፕሮፓጋንዳ ቀስ በቀስ በግብጽ የንጉሥ ፋሩክን መንግሥት ማንቃት ጀመረ። የጣሊያን ፕሮፓጋንዳ ዋና ግቡ በኢትዮጵያ ውስጥ እስላሞች ስለሚጨቆኑ አብዛኛው እስላም የሆነው የኤርትራ ሕዝብ በኃይለ ሥላሴ መንግሥት የተበደለ ነው በማለት የአረብ አገሮች በህብረት እንዲቃወሙ ነበር። የግብጽ መንግሥት የራሱ ዜጋ በሆነው በአረብ ሊግ ዋና ጸሐፊ በአብደል ራህማን አዛም በኩል ስለ ቀድሞቹ የጣሊያን ኮሎኒዎች ጉዳይ ሲከታተል በመስከረም 1945 ዓ.ም ሎንዶን ላይ ለሚከፈተው የአራቱ ኃያላን የውጭ ጉዳይ ሚኒስትሮች ስብሰባ ኤርትራና ሶማሌ ይመለሱልኝ ብላ ኢትዮጵያ ማመልከቻ ማቅረቧን ሰማ። ወዲያውም አብዱራህማን አዛም ለአራቱ ኃያላን የውጭ ጉዳይ ምክር ቤት በላከው ደብዳቤ ሊቢያና ኤርትራ ነጻነት እንዲሰጣቸው የአረብ ሊግ የሚደግፍ መሆኑንና እንዲሁም ይህ ሐሳብ እስከሚፈጸምበት ጊዜ ድረስ እነዚህ አገሮች በአረብ መንግስታት የሞግዚት አስተዳደር ለመቆየት እንደሚችሉ አስታወቀ። ይህ የአረብ ሊግ ዋና ጸሐፊ ደብዳቤ ለንደን ደርሶ በምክር ቤቱ ሲታይ የቀድሞቹን የጣሊያን ቅኝ ግዛቶች ጉዳይ ሊጉን የሚመለከተው አይደለም በማለት ከስብሰባው አጀንዳ ላይ እንዳይመዘገብ ተደረገ። የግብጽ መንግስት ግን በበኩሉ ከኤርትራ ግዛት ውስጥ የምጽዋ የባህር በር የኔ ይዞታ የነበረ ነው በማለት ለአራቱ ኃያላን የውጭ ጉዳይ ሚኒስትሮች ደጋግሞ ስላመለከተ ፓሪስ በሚደረገው የሰላም ጉባኤ ስለ ቅኝ ግዛቶች ጉዳይ ንግግር በሚደረግበት ጊዜ መልእክተኛ ልኮ ሐሳቡን እንዲያመለክት ፈቀዱለት። የአራቱ ኃያላን የውጭ ጉዳይ ምክር ቤት ይህንን ውሳኔ ለግብጽ መስጠቱን ኢትዮጵያ አላወቀችም ነበር። በዚያን ጊዜ በካይሮ የሚገኙት የኢትዮጵያ ባለሙሉ ሥልጣን ሚኒስትር ብላቴንጌታ በላቸው ያደቴና ከሳቸውም ቀጥሎ የሌጋሲዮኑ ጉዳይ ፈጻሚ የነበሩት አቶ ጋሻው ዘለቀ ግብጽ ከኤርትራ ግዛት ምጽዋ የኔ ነው ብላ ፓሪስ እንደምትመጣ አልሰሙም። በመስከረም 1946 ዓ.ም ለኮሎኒዎችና ለግዛቶች ጉዳይ የሰላሙ ጉባኤ ባቋቋመው የፖለቲካ ኮሚሲዮን ላይ የንጉሥ ፋሩክ ልዩ መልእክተኛ መጥቶ ምጽዋ የግብጽ ይዞታ የነበረ ግዛት ስለሆነ ለግብጽ መመለስ አለበት የሚል ጥያቄ ሲያቀርብ ለኢትዮጵያ መልእክተኞች ያልተጠበቀ አዲስ ነገር ነበር። የንጉሥ ፋሩክ መልእክተኛ መሠረታዊ ታሪኩን ለስብሰባው ሲያስረዳ ይህ ምጽዋ የተባለው ወደብና አካባቢው በጥንታዊው ዘመን የቱርክ ግዛት ሆኖ ለብዙ መቶ ዓመታት ከቆየ በኋላ ከ1825 ዓመተ ምህረት እስከ 1885 ዓመተ ምህረት ድረስ የግብጽ መንግሥት ይዞታ ሆኖ ሲተዳደር የነበረ ነው። ጣሊያኖችም በ1885 ዓመተ ምህረት በዚሁ በምጽዋ ወደብ በግብጾች ቦታ ተተክተው ሲሰፍሩ ባለቤትነቱ የግብጽ መንግሥት መሆኑን አውቀው ነው። ከዚህም በላይ የምጽዋ አካባቢ ሕዝብ በሙሉ በዘሩ በሃይማኖቱና በባህሉ ከግብጾች የሚመሳሰልና የሚቀራረብ ነው እንጂ ከኢትዮጵያ ጋር የሚያገናኘው ነገር የለም ካለ በኋላ የተከበረው መልእክተኛ ምጽዋ የግብጽ መብት ስለሆነ ለግብጽ እንዲመለስ የንጉሥ ፋሩክ ብርቱ ጥያቄ መሆኑን በጥብቅ አሳሰበ። በኤርትራ ጉዳይ ግብጽም እንደ ጣሊያን እውነተኛውን ታሪክ ሸፋፍኖ በፈጠራ ታሪክ በመተካት ጉባኤውን ለማምታታት ስለሞከረች ተገቢውን መልስ በቶሎ ማቅረብ የኢትዮጵያ መልእክተኛ ግዴታ ነበር። የግብጽ መልእክተኛ እንደጠቀሰው በ16ኛው ክፍለ ዘመን ከግራኝ መሐመድ ወረራ በኋላ ቱርኮች በምጽዋ የባህር በር ጦር አስፍረው መቆየታቸውን የኢትዮጵያ መንግሥት ሐሰት ነው አይልም። እንዲሁም ከ19ኛው ክፍለ ዘመን አጋማሽ ጀምሮ
ቱርኮች ምጽዋን ሲለቁ ግብጾች ተተክተው ለጥቂት ዓመታት እንደከረሙ የኢትዮጵያ መንግሥት አይክድም። ነገር ግን ቱርኮችም ሆኑ ግብጾች በምጽዋ ሰፍረው በኖሩበት ዘመን የባሕር ወደቡ ለኢትዮጵያ የሚሰጠው አገልግሎትና የወደቡ አስተዳዳሪዎችም ለኢትዮጵያ መንግሥት የሚከፍሉት ታክስ ተቋርጦ ማያቅ መሆኑን የተከበረው መልእክተኛ ሳይጠቅሰው ሸፋፍኖ በማለፉ የኢትዮጵያ መልእክተኞች እጅግ ተገርመዋል። ከዚህም በላይ ቱርኮችም ሆኑ ግብጾቹ በተለያዩ ጊዜያቶች ከሰፈሩበት ከምጽዋ በር እየተነሱ የኤርትራን ደጋማ አውራጃዎች ለመያዝ ያደረጓቸውን ሙከራዎች የኢትዮጵያ ነገሥታቶች በጦር ድል እያደረጉ ያባረሯቸው መሆኑን የተከበረው መልእክተኛ መናገር አለመፈለጉ ግልጽ ነው። ቱርኮች በ1589 ዓመተ ምህረት በአጼ ሰርጸ ድንግል ጊዜ፣ ግብጾች በ1875 እና በ1876 ዓመተ ምህረት በአጼ ዮሐንስ አራተኛ ዘመን ድል መሆናቸው መታወቅ አለበት። በኢትዮጵያ በእንግሊዝና በግብጽ መንግስታት መካከል ሰፊ ድርድር ተደርጎ ሰኔ 3 ቀን 1884 ዓመተ ምህረት አድዋ ከተማ ላይ በተፈረመው ውል ምጽዋ የኢትዮጵያ ንጉሠ ነገሥት የባሕር በር መሆኑ ተረጋግጧል። ይህ የአድዋ ውል ከተፈረመ ከጥቂት ወራት በኋላ የኮሎኒያሊስት ጣሊያን ጦር ሲመጣባቸው የግብጽ ወታደሮች በመከላከል ፈንታ ፈርጥጠው በመልቀቃቸው በስምምነቱ መሠረት ግብጾች ምጽዋን ለባለቤቷ ለኢትዮጵያ ለማስረከብ የገቡበትን ግዴታ ሳይፈጽሙ ቀርተዋል። እንግዲህ ግብጽ በምጽዋ ላይ መብት አለኝ ብላ የቀረበችው በምን አግባብ ነው? በማለት የኢትዮጵያ መልእክተኞች መሪ ታሪኩን ለፍርድ በሚያመች መልክ ስላቀረቡት በስብሰባው ላይ የጠነከረ ክርክር ሳይደረግ የቀረበው ማመልከቻ ተገቢ አይደለም ተብሎ የግብጽ ንጉሥ የግርማዊ ፋሩክ ልዩ መልእክተኛ ባዶ እጁን በሰላም ወደ አገሩ ተመለሰ። ከፓሪሱ የሰላም ጉባኤ በኋላ የኤርትራ ጉዳይ በአራቱ ኃያላን መንግስታት ሲጠና፣ ቀጥሎም ጉዳዩ ወደ ተባበሩት መንግስታት ድርጅት ተዛውሮ በሚታይበት ጊዜ የግብጽ መንግስት በምጽዋ ላይ መብት አለኝ የሚለውን ጥያቄ ደግሞ ለማቅረብ አልሞከረም። ቀደም ሲል እንደተጠቀሰው የግርማዊ ንጉሥ ፋሩክ መንግስት በኤርትራ ጉዳይ የኢትዮጵያን ጥያቄ ለማሰናከል በፓሪስ የሰላም ጉባኤ ላይ ይህን የመሰለውን ማመልከቻ ያቀርባል ብሎ የቀዳማዊ ኃይለ ሥላሴ መንግስት አልጠበቀም ነበር። የሰላም ጉባኤው ፍጻሜ የአዶልፍ ሂትለር ግብረ አበር ለሆኑት 5 የፋሽስት አገሮች ጣሊያን፣ ሁንጋሪያ እና ቡልጋሪያ፣ ሮማንያ እና ፊንላንድ የተዘጋጁትን የእርቅ ስምምነቶች ለማጽደቅ የ21 አገሮች መልእክተኞች ለ2 ወር ከ15 ቀን በፓሪስ ታስረው መቆየት ግዴታ ሆነባቸው። ይህ የሰላም ጉባኤ ረጅም ጊዜ የወሰደበት ዋናው ምክንያት በአራቱ ኃያላን መንግስታት መካከል ምዕራባውያን በአንድ በኩል ሆነው ሶቪየት ኅብረት በሌላ በኩል አፈንግጦ ለየጥቅማቸው በማሰብ ሲነታረኩ በመቆየታቸው ነው እንጂ የሚዘጋጁት የእርቅ ውሎች ይህን ያህል የተወሳሰቡና አስቸጋሪዎች ሆነው አልነበረም። ከአራቱ ኃያላን መንግስታት ሌላ የጉባኤው ተካፋይ የሆኑት 17 አገሮች መካከል 12ቱ የምዕራባውያን ደጋፊዎች ሲሆኑ ቀሪዎቹ 5ቱ አገሮች የመስኮብ ተከታዮች ናቸው። ጉባኤው ሥራውን ከመጀመሩ በፊት ማናቸውም ጉዳይ በ2/3 የድምፅ ብልጫ እንዲወሰን በአራቱ ኃያላን መካከል በተደረገው ስምምነት መሠረት ሂሳቡ ሲታይ ምዕራባውያን 15 ድምፅ ሲያከማቹ ሶቪየት ኅብረት ከ6 የበለጠ ሊኖረው አልቻለም። በዚህ አሰራር ምዕራባውያን ሁልጊዜ የሚፈልጉትን ለማስፈጸም በቂ ድጋፍ አላቸው ማለት ነው። የስታሊን መንግስት የዓለምን አቋም ከለዋወጠው ከያልታ ስብሰባ ጀምሮ በምዕራባውያን ላይ የጠነከረ አቋም በመውሰድ በብዙ ረገድ የጠቀመው ስለሆነ የበለጠ ለማግኘት
ማስፈራራቱን መቀጠል አስፈላጊ መስሎ ታየው። በዚህ በሰላም ጉባኤ ላይ ማናቸውም ውሳኔ የሚጸድቀው በ2/3 የድምፅ ብልጫ ነው ቢባልም ዞሮ ዞሮ ተካፋይ ከሆኑት አገሮች መካከል አብዛኛዎቹ የምዕራብ ወገኖች በመሆናቸው ሶቪየት ኅብረት ምንም ኃይል እንደሌለው ሙሴ ሞልቶቭ ስለተረዳው ለዚህ አንድ አፍራሽ መንገድ መፍጠር አለብኝ ብሎ ተነሳ። ይኸውም ማናቸውም ጉዳይ በጉባኤው የሚወሰነው በ2/3 የድምፅ ብልጫ መሆኑ ሳይለወጥ ወሳኝ በሆነው በ2/3 የድጋፍ ወይም የተቃውሞ ቁጥር ውስጥ የሶቪየት ኅብረት ድምፅ ከሌለበት ሊጸድቅ አይችልም የሚል ነበር። ይህ ምን ማለት ነው? በሌላ አነጋገር ለምሳሌ ጣሊያን ለሶቪየት ኅብረት የምትከፍለው የጦር ካሳ መጠኑ መቀነስ አለበት የሚል ሐሳብ ለጉባኤው ቀርቦ 15 አገሮች ቢደግፉትና 6ቱ ቢቃወሙት የሶቪየት ኅብረት ድምፅ ከደጋፊዎቹ መካከል ካልተገኘ አንቀጹ አይጸድቅም ማለት ነው። በሰው ልጅ ሕይወት ውስጥ በልማድ እንደሚታወቀው አንዳንድ ጊዜ ጥጋበኛ ፉከራውን ከመጠን በላይ ሲያንዛዛ ፈሪውም ቢሆን ሐሞቱ ይቆርጥለትና የመጣው ይምጣ ብሎ ሲመክት ባልጠበቀው መንገድ አሸናፊ ይሆናል። ዩናይትድ ስቴትስና ታላቋ ብሪታንያም የሙሴ ሞልቶቭን አይጥ የበጣጠሰው ጠባይ ማስታመም ስለሰለቻቸው በድምፅ ብልጫ የሚደረገውን ውሳኔ ካልተቀበልክ ደህናውን ብለው ለማሰናበት የቆረጡ መሆናቸውን አሳዩት። የስታሊን የውጭ ጉዳይ ሚኒስትርም በጀመረው ማስፈራራት ለመቀጠል እንደማይችል ሲያቀው አፈግፍጎ እሺ በማለት ፍንታ ለምክር ሞስኮ ተጠርቻለሁ ብሎ ጉባኤውን አቋርጦ በድንገት ሄደ። በዚህ ጊዜ ብዙዎቹ መልእክተኞች ሙሴኒየት ወደ አገሩ የሄደው ያለ ጥርጥር አባ ነብሮ ስታሊን ተቆጥቶ ስለሆነ የሰላም ጉባኤው ከ2 ወር ድካም በኋላ መፍረሱ ነው በማለት ተጨንቀው ነበር። ምዕራባውያን በበኩላቸው ሞስኮቭ በርቁ ስምምነቶች ላይ አልካፈልም ካለ በቆረጠ መንፈስ የሚወስዱትን እርምጃ ሲያቀነባብሩ አሁንም በድንገት ሙሴ ሞልቶቭ ከሞስኮ ተመልሶ በስብሰባው አዳራሽ ወንበሩን ያዘ። ብዙ ሀተታ ሳያበዛ ለ5ቱ አገሮች የተዘጋጁት ውሎች በ2/3 የድምፅ ብልጫ እንዲጸድቁ መስማማቱን ገልጾ ጉባኤው ሥራውን እንዲያፋጥንና ከአንድ ሳምንት ባልበለጠ ጊዜ ውስጥ እንዲጨርስ ሐሳብ አቀረበ። እንደተባለውም ሙሴኒየት ወደ አገሩ ሄዶ በአባ ነብሮ ተባርኮ ከተመለሰ በኋላ በ7 ቀናት ውስጥ ለ5 የቀድሞ የፋሽስት አገሮች የተዘጋጁትን 223 አንቀጾችና 33 አባሪዎች ጉባኤው ያላንዳች እንቅፋት በድምፅ ብልጫ ማጽደቅ ቻለ። ሐምሌ 29 ቀን 1946 ዓ.ም የተከፈተው ይህ የሰላም ጉባኤ ከ75 ቀናት በኋላ ጥቅምት 15 ቀን 1946 ዓ.ም ሥራውን ሲፈጽም ባለመታደል በዓለም የታወቁት የዜና ማሰራጫ ድርጅቶችና ጋዜጦች እንደሚጠበቀው ሊያጅቡትና ሊያሟሙቁለት ሳይችሉ ቀሩ። ምክንያቱም በኑረምበርግ የተቋቋመው የአራቱ ኃያላን ፍርድ ቤት የሙት በቃ የፈረደባቸው 11 የናዚ ባለሥልጣኖች ቅጣታቸው በስቅላት የተፈጸመው ጥቅምት 15 ቀን ሲነጋጋ ስለሆነ የዓለም ሕዝብ ጆሮ ወደ ኑረምበርግ ስላመራ ነበር። በኑረምበርግ ከተሰቀሉት 10 ከፍተኛ የናዚ መንግሥት ባለሥልጣኖች መካከል የጀርመንን ድል መሆን አስታውቆ የጦርነት ማቆሚያ ስምምነቱን የፈረመው ማርሻል ዊልሄልም ከይተል የውጭ ጉዳይ ሚኒስትር የነበረውና በ1939 ዓ.ም አውሮፓ በጦርነት እሳት ውስጥ ስትጠልቅ ከሙሴ ሞልቶቭ ጋር የወዳጅነት ጤና ጽዋ የተለዋወጠው ቮን ሪበንትሮፕ የናዚ አይዲዮሎጂ ፈላስፋ የነበረው አልፍሬድ ሮዘንበርግ ይገኙበታል። የኑረምበርግ ፍርድ ቤት ዳኝነት አፈጻጸምና የስቅላቱ ታሪክ የጋዜጦቹን ዋና አምዶች ስላጥለቀለቁት 2 ወር ተኩል የፈጀው የሰላም ጉባኤ ውጤት በሁለተኛው ደረጃ ዜና ከመቅረብ የበለጠ ዕድል ሊያገኝ
አልቻለም። የፓሪሱ ስብሰባ እስከዚህ የተጓተተውና ሲፈጸምም የጋለ ፕሮፓጋንዳ ለማግኘት ያልታደለው በሙሴ ኒየት ቆጭባራነትና ወልጋዳነት መሆኑን በመጨረሻው የየአገሩ መልእክተኞች በሙሉ አምነውበታል። የጉባኤው ውጤት በብዙ ረገድ ሲመዘን ለኢትዮጵያ የሚበቃ ደስታ ሰጥቶ አዲሲቷ ሪፐብሊክ ለተባለችው ጣሊያን ከፍ ያለ ብስጭትና ሐዘን ያስከተለ ሆነ። በተዘጋጀው የእርቅ ውል ላይ አንደኛ የቀድሞ ጠላት ተብሎ መጠራቱ እንዲቀርለት ጣሊያን የዓለም ሕዝብ ጠላት ስላልሆነ፣ ሁለተኛ ሦስቱም የቀድሞ ቅኝ ግዛቶቹን በገዛ ፈቃዱ መልቀቁን አረጋግጧል የሚለው ቃል እንዲሰረዝለት፣ ሦስተኛ የቲቶ ዩጎዝላቪያ ባላንጣ ሆኖ የቀረበበት የትሬስቴ ግዛት እንዳይነካበት፣ አራተኛ በጦር ካሳ ክፍያ ጉዳይ ለአንዳንድ አገሮች ለምሳሌ እንደ ኢትዮጵያ ለመሳሰሉት መክፈል እንዳይኖርበት፣ ለሌሎችም ቢሆን አቅሙ የሚፈቅደውን አጥንቶ እስኪያቀርብ ድረስ ያልሆነ ተመን እንዳይከነዳበት ጠቅላይ ሚኒስትር ደጋስፓሪ ብዙ ጩኸት አሰምቶ ነበር። በአራቱ አያላን መንግሥታት የውጭ ጉዳይ ምክር ቤት የተረቀቀውን ውል የጉባኤው ተካፋዮች እያንዳንዱ አንቀጽ እየተነበበላቸው በድምፅ ብልጫ ሲያጸድቁ የጣሊያን መንግሥት እንዲሻሻልለት ወይም እንዲለወጥለት ያቀረበላቸውን አቤቱታዎች አላስታውሱለትም። በስምምነቱ መግቢያ ላይ የቀድሞ ጠላት ተብሎ ለጣሊያን የተሰጠው የመጠሪያ ማዕረግ አልተነካም። ሦስቱንም የቀድሞ ቅኝ ግዛቶቹን በገዛ ፈቃዱ መልቀቁን የሚያረጋግጠውም አልተለወጠም። በጦር ካሳም ጉዳይ ጣሊያን ግፍ ለፈጸመባቸው አገሮች ኢትዮጵያም ጭምር እንዲከፍል የተተመነው 360 ሚሊዮን የአሜሪካን ዶላር አልተቀነሰም ወይም አልተሻሻለም። በትሬስቴም ጉዳይ ምንም እንኳን በወዳጁ በፈረንሳይ ብርታት ለጊዜው ከተማው በኢንተርናሽናል አስተዳደር እንዲቆይ ቢደረግም ቬኔሲያ ጁሊያ ከተባለው የሰሜን ጣሊያን አውራጃ ግዛት ግማሹ ተቆርጦ ለዩጎዝላቪያ እንዲሰጥ የተወሰነውን ማስቀረት አልተቻለም። ሌላው ደግሞ ሲኞር ደጋስፓሪንና መልእክተኞቹን እጅግ አድርጎ ያበሳጫቸው ኢትዮጵያ የሰላም ጉባኤ ተካፋይ መሆኗ ብቻ ሳይሆን በስብሰባው ላይ በየጉዳዩ ጣልቃ የገባች የጣሊያንን መንግሥት ለማጥቃት የምታደርገው ዲስኩር ነበር። አሁን ፊታችን የቀረበው የደጋስፓሪ መንግሥት ጸረ ፋሺስት ይሁን ኒዮ ፋሺስት፣ ራዲካል ይሁን ሶሻሊስት፣ ጣሊያን የዓለም ጠላትና ብዙ ግፍ የፈጸመ ወንጀለኛ አገር መሆኑን አይለውጠው እያለ የኢትዮጵያ መልእክተኛ አክሊሉ ሀብተወልድ ሕገወጥ በሆነ ቋንቋ ሲሳደብ ጉባኤው ዝም ብሎ ማዳመጡ እጅግ አሳዛኝ ነው ብለዋል። በእነ ደጋስፓሪ አስተያየት ይህ የሰላም ጉባኤ ሲሰናዳ ከተደረጉት መሠረታዊ ስህተቶች አንዱ ከ1936 ዓ.ም ጀምሮ የጣሊያን ኮሎኒ መሆኗ በኦፊሴል የታወቀላት ኢትዮጵያ በ1940 ዓ.ም በዓለም ጦርነት ውስጥ ከተዋጉት አገሮች መካከል ተቆጥራ የእርቁ ውል ፈራሚ እንድትሆን መደረጉ ነው። ከዚህ አልፎም ደግሞ 25 ሚሊዮን የአሜሪካን ዶላር የጦር ካሳ እንዲከፈላት ጉባኤው ያደረገው ውሳኔ ጨርሶ የሚገባት አልነበረም። ምንም እንኳን የፋሽስት መንግሥት ኢትዮጵያን ለመያዝ ያደረገውን ጦርነት ባንደግፍም አገሩ በኮሎኒ አስተዳደር በቆየበት በ5 ዓመታት ውስጥ ጣሊያኖች የፈጸሙትን ከፍ ያለ የልማት ሥራ መርሳት አንችልም። የአገሪቱ አውራጃዎች ከዋናው ከተማ ጋር በአውራ ጎዳና መንገዶች የተገናኙት፣ መሸጋገሪያ ድልድዮች የተዘረጉት፣ ሆስፒታሎችና ሕንጻዎች በብዛት የተሰሩት፣ የኢንዱስትሪ ልማቶች የተቋቋሙት በጣሊያኖች ሙያ መሆኑን ሌላው ቀርቶ ኢትዮጵያውያን ራሳቸው ሊክዱት አይችሉም። የኢትዮጵያ ጉዳይ የጦር ካሳ በማግኘት ብቻ አይቆምም። አሁን ደግሞ ኤርትራና ሶማሌ የኔ ስለሆኑ እንዲመለሱልኝ ብላ ጩኸቷን በያለበት ማሰማት ይዛለች። ይህንን ሁኔታ አዲሲቷ ሪፐብሊክ በቸልታ መመልከት አይገባትም በሚል የቅሬታና የሐዘን እንጉርጉሮ እነ ሲኞር ደጋስፓሪ
ወደ ሮም ተመለሱ። ኢትዮጵያ ግን በዚህ ጉባኤ ላይ ተካፋይ ለመሆን ያደረገችው ጥረት ተሳክቶላት በመገኘቷ በውጤቱ ብዙ ተጠቅማለች። መጀመሪያ ጣሊያንን ወግተው ድል ካደረጉት አገሮች ጋር ተሰልፋ የእርቁን ውል ፈራሚ በመሆኗ ከፍ ያለ ክብርና ደስታ ሰጥቷታል። ሁለተኛ የቀድሞቹ የጣሊያን ኮሎኒዎች ተመልሰው ለጣሊያን እንዳይሰጡ ለመከራከርና የጥንት አካሎቿ የሆኑት ኤርትራና ሶማሌ እንዲመለሱላት የታሪክ ማስረጃዎቿን በማቅረብ ለመከራከር አስችሏታል። ሶስተኛ ባልተጠበቀ ሰዓት ከኤርትራ ግዛት የምጽዋ ባለቤት እኔ ነኝ ብሎ የመጣውን የግብጽ መልእክተኛ ጥያቄው መሰረት የሌለው መሆኑን በማስረዳቷ ጉባኤው የቀረበውን ማመልከቻ ሰርዞላታል። አራተኛ ጣሊያን በኢትዮጵያ ላይ ለፈጸመው ግፍ 25 ሚሊዮን የአሜሪካን ዶላር የጦር ካሳ እንዲከፍላትና ከአገሯ ዘርፎ የወሰዳቸውንም ታላላቅ የታሪክ ቅርሶችና ንብረቶች በሙሉ እንዲመለስ በእርቁ ውል ላይ ተመዝግቦላታል። በነገራችን ላይ የጦር ካሳ የተደለደለው ለዩጎዝላቪያ 125 ሚሊዮን፣ ለግሪክ 105 ሚሊዮን፣ ለመስኮብ 100 ሚሊዮን፣ ለኢትዮጵያ 25 ሚሊዮን፣ ለአልባንያ 5 ሚሊዮን ነበር። እንደ እውነቱ ከሆነ ኢትዮጵያ በዚህ በሰላም ጉባኤ ላይ ባትካፈል ኖሮ ከጣሊያን ጋር የእርቅ ስምምነት ለመፈራረም ቀጥታ የሆነ ድርድር ማድረግ ስለምትገደድ ብዙ ችግር ይገጥማት ነበር። ንግግሩም በሁለቱ አገሮች መካከል በሚደረግበት ጊዜ ፈረሱ ላይ የሚወጣው ጣሊያን ስለሆነ ኢትዮጵያ ብቻዋን መብቷን የምታስከብርበት አቅም እንደማይኖራት የታወቀ ነው። አዲሶቹ የጣሊያን መሪዎችም የፋሺስት ሸሚዛቸውን ለይስሙላ የለወጡት በቅርቡ ስለሆነ ለኢትዮጵያ የጦር ካሳ ለመክፈልና የዘረፉትንም የታሪክ ቅርስ የሆኑ ንብረቶች ለመመለስ ጨርሶ አይስማሙም ነበር። ኢትዮጵያን በብዙ ረገድ የጠቀማት በዚህ የሰላም ጉባኤ ላይ ተካፋይ መሆኗ ነው።